ቲሸርቱ ቱፓክ ነው። ቱፓክን አታውቀውም አባቴ? ይሄ መቼስ እንትን ልትለ ኢሉሚናቲ ልትለው። አበሻ እኮ ከባድ እኮ ነው። ሀቢባ ቤት እንሂድ። ኢሉሚናቲ ልትለው አይደለ? በጓየኔ ማል ኢሉሚናቲ ልትለው። አይኛ እኮ አበሻ 666 እሺ ብር ያለው ሰው ባለ ሀብት ብር ያለው ሰው ባለ ሀብቱን ሰውዬ ከሩፍ ብላችሁ በኮድ ጆን ዳንኤል ናውን ፎንቴ ኤርሜችዲ ሲገቡ ላይ ብላይ ንገሩኝ። እስከዛ ድረስ ግን አንዴ አሉባልታ እንዳዳም የምቀመጠው ሴት ብቻ ነው የሚሄደው። ያቁኛል ሴትየዋ ተጠንቆ መጀመሪያ ለወሬ ከመቸኮሌ ላሉባልታ ቆይ ጌም የምትሉት ሰው የለም። አትሰሙኝም እንዴ? ልቀመጥ አለም የኔ ፍቅር ጌም የምትሉ ሰዎች ተረጋጉ። እስከ 9 ሰዓት ከዚህ በኋላ እስከ 9 ሰዓት አለው። አንድ ሁለተኛ ነገር ደግሞ ናውን ፎንቴ ኤርሜችዲ ጆን ዳንኤል ሲገቡ ጥሩኝ። ቴሌግራም አይ ምን ያላስጨንቃቸውም እኮ እንደዛ ሲገቡ ነገር ተነጋግረናል፣ አውርተናል። ሲገቡ ጥሩኝ። እሺ ማሮቼ እነሱ ሲገቡ ጥሩኝ። አይገቡም። አረ ይገባሉ። አውርተናል። ጥንቆላ እጀምራለሁ እንዴ እንደምትወዱ እኮ ጥንቆላ አወቁ። አይኔን አሞኛል። በመሀል ሲያለቅስ ምን ነው ከፋሽ? ምን ነው ሆድ ባባሽ እንዳትሉ። አንቺ ቀጮ ማታ ስሙ የሞዴሬተሮቼ ግሩፕ አለ ማለት ነው። ሞዴሬተሮቼ ለግላብ ለምናምን ለቀላሉ ባልታ ሲሆን ግሩፕ አለን። ግሩፕ ላይ አረ እህቴ ማታ እኮ አየሁሽ አንቺና መሲ ድሬው ናችሁ እባብ እያላችሁ ስትጽፉልኝ እኮ አየሁ እኮ እባብ ዴኔ እናታችን አንድ እባብ አለች አስመሳይ እያላችሁ ቀጠቀጣችሁኝ። ጠብቁ ፌበንዬ ታዲያ ለምን እንደ ሱቅ በደረትሽ ቤትሽን አየ ነው እያልጽፈሽ ለምን አትሄጂም ውዴ? ደንበኛ የሰፈር ወጥ ቀማይ ስለሆንሽ አንደኛሽን በባነር ነገር አሰርተሽ ለምን ሰፈር ለሰፈር አዞሪም ታዲያ? አይሻልሽም ማሬ? እንደ ሀሳብ አንቺ አልፈልግም ካልሽ አልፈልግም። እንደ ሀሳብ አሁን ወደ ወሬ ልንሄድ ነው ጋይስ። በሉ እናንተን አሉባልታ ማን ይችላል? የመጣ ነው። ኮሩ በቃ ጭልም ያለ ነው። ማንም እንደዚህ የሚያስብ ነገር የለም። ከዛም በኋላ ጌመሮች ሲገቡ እንደዚህ የለ በታችን ጨመርኩት። አልዋሽሽ ከጨመርኩ በኋላ ሰውነቴ ተቀጠቀጠ። በቃ በጣም ተቀጠቀጠ። ዞር ስል ካሜራ ነው። አሁን እሷ ብትሞት ካሜራ እኔ ነው የሚያሳየው። ስለዚህ በእሷ ጥፋት እኔ ገድያት እቺ ልጅ በኋላ ከልጄ ላይ አጉልሁና ፈራውና እሷ በቃ ውሳኔ ወስኑ እንደሚነሳሳት በዚህ ገፋሁት። ወይ በጣም ይቅርታ ሱሲ ሳልነሳ ስለሆን ግን ይደፋላችሁ። ምን ሆነሽ ነው አለች። ቆይ አሁን ጥያቄ አለኝ። በመጀመሪያ ደረጃ እቺ ሴትዮ ተጠንቁሎባት ነው ወይስ ጠንቋይ ናት ወይስ አስጠንቁላ ነው? ንገሩኝ፣ መልሱልኝ። መጀመሪያ ወሬውን ከማውራቴ በፊት ጠንቋይ ናት ካሌብዬ እኔ ፍቅር ጠንቋይ ናት አስጠንቁላ ነው ተጠንቁሎባት ነው ወይ? አሁን ቶሎ ይሄን ንገሩኝና ቅምም አድርጌ ያወራዋለሁ። መቼስ ይገባኛል። ምን ሆና ነው? ዲኔ ከልጆቼ እያለያየሽኝ ነው። ጠብቂ። ምን ሆና ነው ጋይስ? ተጠንቁሎባት አስጠንቁሎባት ምንድን ነው? ንገሩኝ ቶሎ በሉ። ሜርሲዬ ጠንቋይ ናት። እውነትም ጠንቋይ ለራሱ አያውቅም። እስኪ ቤታ ሙሽ ጠንቋይ ናት በሉ። ጠንቋይ እንደዚህ ድክርት ብሎ ማለት እኔ ጠንቋይ ማውቀው
የሆነ ነገሩ ሲንሳፈፍ ነው። ኧረ እባካችሁ እንዳታነካኩኝ። ጠንቋይ ናት ወይስ ዳረች ተንቁሎባት ነው? እባካችሁን ተው፣ ጠንቋይ አይደለችም። ተው እንዳታነካኩኝ። ተናገረች ጠንቋይ ናት። ነጭ ጠንቋይ ናት። ሁለቱም ለበዲቅዲቅ ናት። ኦኬ ለበዲቅዲቅ ናት ጋይስ። ኧረ አቡዬ ይመችሽ አቡዬ። እኔ እናት ወይ በስተት ልነካው ነበር አቡዬ። እውነትሽን ነው እናቴ። ሰው ህዝቡ ወሬ ይወዳል። የሆነ ነገርም ፑሽ ያድርግ። ቀስ ብላ አቡዬ እኔ ማር እንትኗ ላይ ቁጭ አርጋታለች። ላይቭ ጎሏ ላይ እኔም ተሳስቼ ነክቼው ነበር። ፌክ አካውንት ይታያል እንጂ ሰጥሽ ነበር አቡዬ። ያዝናኑ ምን ብሎ መጨረሻ መጠጥ ሲበዛ ታውቂያለሽ፣ ትንሽ ወከባ ተፈጠረ። እነሱ ከኔ ጋር አትሄጂም፣ ከኔ ጋር አትሄጂም። በስመ አብ ወወልድ ወመንፈስ ቅዱስ። ጥፍሬ ሁሉ ነገሬን አይታችሁ ትችሉታላችሁ። ሁሉ ነገሬን ቆጥራችሁ ትችሉታላችሁ። ፍቅሮቼ እንደምን ተሻለን ወገን? በቃ ሁሉ ነገሬን ነቃውቀ በቃ ሁሉ ነገሬን ተነቀለ ውዴ። የራስ ነገር አይነቀልም፣ የሰው ነው ተነቀለ። ወይ ጠግኝ ወይ ምንም ወንድ ነው ደግሞ በዛ ላይ ጥፍር ታያለህ። ቂጣም ወንድ በቃ። እኔ ደግሞ የምጣላው በቃ የቂጣቸው ያነጠነጡ ምናምን ወንዶች ጋር ነው። ምን እንደው መከራ እዛ ላይ እንደጣለኝ አላውቅም። ምን አድርጊ ነው የምትሉኝ ግን ቂጥቂጥ ያላችሁ ወንዶች? የሆነማ በቃ እንግዲህ ጥፍርሽ እንትንሽ ይላል በቃ። ወይ ከኔ ኩናና ሞዴስ ቀይር። የወንድ ተኩላ ቁንጫ ምን አድርጊ እንደሚሉኝ ስሙኝ። አንዲት ልጅ እንደው አንዲት ልጅ የሆነ ሰውዬ አርዷት ምናምን፣ ከዛ የሆነች ልጅ ደግሞ መጣ እሳረዳት ምናምን ያለችዋ አይታችኋታል? የጅጅጋ ልጅ ናት። ለምን የቡልጋሪያ ልጅ አልሆነ? ምን አባህ ገባክ? የምንስ ልጅ በሆን ምን አገባክ? ለዚህ ማህበረሰብ ዳቦ የሚገዛለት መሰለክ? የኔ የጅጅጋ ሰው መሆኔ ወይስ የድሬዳዋ ሰው መሆኔ? ማን ሰው መሆኔ? ምን አባህ ገባክ? ቅማንጀራ እንደው ኧረ አምላኬ ወይ ቆይ እኔ ማርያምን ጸሎት አድርጌ ነው የገባሁት። ግን እጣን አጭሻለሁ። ሁለቱ ተጋጭተው ይሁን ከእናንተ ጋር የምሰዳደቡ አላውቅም። ጌታ አምላኬ ወይ እኔ ቤት ታየው በፊት የምገኘው በትናንትናው ዕለት ደስ የሚል ጊዜ አሳልፌ ከማንም ጋር ሳልጣላ በሰላም ሰይጣንን ቀጥቅጠን አፍሮ የወጣበት ቀን ነው ትናንትና። በዛሬው ዕለት ሰይጣንን ቀጥቅጠን አሳፍረን ጠንቋዮቹ ኑሯቸውን እየኖሩ ምንም የሚበላሽባቸው ነገር የለም። እኛ ግን ወደ አንተ ቤት የምንመጣው ቀን ከሌሊት ትግል ውስጥ ነው ያለ ነው። እባክህን አምላክ ሆይ ዛሬም ሰይጣንን እንደ ቅዱስ ገብርኤል ሰይጣኑን በእግሩ እንደረገጠው እኛም ረጋጠን ከዚህ ቤት እናስወጣው። አሜን። እንዲማ ካልተጸለይባችሁ እኮ አይሆንም እኮ። ለምንድን ነው ዝም ብላችሁ ምን የምትሉትኝ? ጎበዝ የኔ ልጆ የተሻሻለ ናስኪ ውጣ፣ እረፍት አድርግ። ከብሎክ ተፈታችሁ። በቃ ከብሎክ ስሙን ሞዴሬተሮች፣ ከብሎክ የፈታችኋቸው ሰዎች ለምንድን ነው ላይክ እነዚህም ቦርኮዎች የፈታችሁብኝ? ለምን ጋይስ? አሁን የቦለቋቸው ትልልቅ አሉ አረ የሚሳደቡ እነሱ ለምን? ገብርኤል አይደል ሚካኤል ላይ ረገጠው ይቅር ይበለኝ። ሚካኤል ላይ ረገጠው ይቅር በለኝ። ጌታ ሆይ ተሳስቻለሁ ይቅር በለኝ። አባቴ ሆይ ሚካኤል ነው ለካ የረገጠው ገብርኤል አልኩኝ። ገብርኤልማ በክንፉ ነው የሚጠብቀን። ሚካኤል የረገጠው ሰይጣን እዚህ ውስጥ አሉ። ያዝልኝ ረስቼው ከገብርኤል አልረገጠም። ይቅር በለኝ አምላክ። የተጋጨብኝ እኮ እንደው ሚካኤል ይቅርታ ጋይስ። አይኖ መልአኩ ሚካኤል ላይ ረገጠው ይቅር በለኝ። መልአኩ ሚካኤል ላይ ረገጠው ይቅር በለኝ። ተቀላቀለብኝ። አሁን እነንትናን እንጥራቸው። አሉባልታ ካወራው ወደ ነገር እናንተ ከእንትና ተማሩ። አከርካሪው ላይ ስሙን ማሮች። አሁን እነዚህ ሪከርድ ምናምን አድርገው የኔ ልጆች ነው የምነግራቸው። ሪከርድ ምናምን አድርገው ማለት ነው ከሚፖስቱኝ ሰዎች ጋር አትሰዳደቡ። በማርያም አቴንሽንም አትስጧቸው። እነሱ በሚወዱት ነገር ሂዱባቸው። ያኔ ነው የምታጨሷቸው። እኔ ስስ ብልታቸውን ልንገራችሁ። እነዚህ ሪከርድ ይሄ በቃ የወንድ ድንግል መጣ። እንዴት ነክ ስሙኝ የምትነኳቸው። አሁን ለምሳሌ እኔ አንዳንድ ሪከርደር በቃ በጣም ደዋዙ ምናምን ቀን ከሌሊት የሚሳደቧሉ። እነሱን አትንኳቸው። ዋናው አከርካሪ በቃ የሚወዱትን ሰዎች በሚወዱት ነገር ኑባቸው። ያኔ ነው የምታጨሷቸው። እሺ ውዶቼ፣ ይህ ልንገራችሁ ብዬ ነው በዚህ አጋጣሚ። አትድከሙ።
እነዛን ሰዎች ስትወቅጡላቸው እነሱ እኔን ነው አላስቀምጥ ያሉት። እነዛን ሰዎች ስትወቅጡላቸው ያኔ ልክ ይገባሉ። እሺ ውዶች፣ ይህንን ቀለል እንዳለች ምክር ነው የምነግራችሁ። ሀቢባ ቤት ያለው ጉድ ወደ እኔ ይመጣል። ለዛ ማውራት አልፈልግም ጋይስ፣ በፍጹም ሀቢባ ቤት ያለው ነገር ወደ እኔ ቤት ይመጣል። የኔም ስራ ስለሆነ ጋይስ በፍጹም አሁን እቺ ልጅ ገብታ ሀቢባ ቤት ያለችው ልጅ ጠንቋይ እንዲያረገብኝ ነው የምትለው። እኛ ጠንቋዮች እንደዚህም ብለን የምናደርግ ሰዎች አይደለን። ሰውን እንመርጣለን ለመጠንቆል። አሁን እኔ ጠንቆላ ልጀምር ነው። ልክ ልጀምር ስል ምቀኛ በዛ። እንዴ ልክ ጠንቆላ ልጀምር ነው ምቀኛ ሁሉ በዛ። እንዲሆኛለሁ እንዴ ተደፍቻለሁ። ሮዝ የምነው የእውነቴን እኮ ነው። አሁን ሰሞኑን እጣፈንታ ጥንቆላይን ትዳር ማገናኘውን እጣፈንታይን ማለያየውንም ይሁን ማገናኘውን ጀምራለሁ ብዬ ነበር። እቺን ቀን ጠብቀው ከአንደበቴ ምራቄ ሳትደርቅ ሀቢባ ቤት ሄደው ጠንቋይ በደለን ይላሉ። እንዴ ፈልገሽ በራን ኳክተሽ መተሽ አሁን እዚህ ቤት ፈልጋችሁ የወደፊት ባሎቻችሁን እየጠየቃችሁ ጊፍት ሰጣችሁ ጠይቃችሁ ደግሞ ቤት ታበደለችን እንዳትሉ። በስንቱ ነው በስራችን የሚመጣው። በፊት እጣ ፈንታ ነበር የምለው ለምን ህዝብ እንዳይቀየመኝ ብዬ። አሁን ህዝቡ ተስማምቷል። ጠንቋይ ሲል በቀላሉ እየሳቀ የሚያዳምጠው። ዛሬ በጣም ነገር ብሎኛል። ግን ማርያምን አፌን ለመቆጣጠር በጣም እየፈለኩ ነው፣ ምላሴን ላለመክፈት። ጌታ አባቴ ቤታ ዝም በይ አሁን፣ ዝም ብለሽ ጌምሽን ተጫውተሽ በሰላም ውጪ። ጌምሽን ምን አለ አንድ ሰው ልፍ ሲል ጊፍት ጋላሪ እንዲሞላ፣ ሌላው አሉባልታ ትታችሁ። እኔ እኮ ኦርደር አርጊኝ እንዴ፣ ኦርደር አርጊልን። ምንድነው ኦርደር ማድረግላችሁ እንዴ? ኦርደር አረቼ ቢኒ የሚባል ልጅ የጻፈን ኦርደር አድርጊልን። ምንድነው ኦርደር ማድረግልክ አባቴ? ምንድነው ኦርደር ማድረግልክ? እየደጋገምክ ኦርደር አድርጊልኝ የምትለው? ኧረ ቤት ተሳስተሃል። ከዛ ኤዋን የሚለውን ቢጫውን ንኩት። ከዛ ቪው ሞር የሚለውን ስትነኩት 10,000 ማግኘት አለብኝ። 10,400 ኮይን ካልሰጣችሁኝ አንዱ ይጠፋል። አንዱ አይኔ ኤዋን ብሎ 3 በራ ነበር ትናንትና ጌም ሳልጮት ቀርቻ። ራቡዬ መችሽ። እኔ እኮ ሌላ አዳምጥ ስለ ጥንቆላ በመጣ ሀቢባ ጊፍት ጋላሪ እያስሞላኝ ነው። እኔ እኮ አሉባልታ ያለ መስሎኝ ነው እኮ። ራቡዬ መችሽ። የኔ እናት ሰው እኔ ነኝ ያላወቅኩበት። ሆ የለም ወሬ። ልጅቱ ምን ታደርጋለች? ስትጨርስ እንመለሳለን። ስትጨርስ ምንድነው የምትጠጪው? ጥሩ ጥያቄ። እዚህ ቲክቶክ ላይ በጣም በላተኛ ሰዎች አሉ። በቃ ዝም ብለው እነሱ እኔን ሲያዩኝ እከክ አለብኝ፣ ቁርጠት ይለኛል፣ ቁርጥማት ይለቅብኛል። እነሱ ልክ ሲያዩኝ የሚያንዘረዝር ልክ እኔን ሲያዩኝ ያንዘረዝራቸዋል። ለእነሱ ብቻ ነው ለይቶ። ለዛ ነው ይሄንን የጠጣሁትኝ። እኔ ልክ ሲያዩ እንዲንዘረዘሩ ከሆነ ከአውሊያ ቤት ነው ያመጣሁት። ሆ ገነት ማናት? ምን አባህ አቅልሃለሁ? ሂድና አልባልታ ጠይቅ። እኔ አሁን አልባልታ ላለማውራት ጸባይኛ ለመሆን ዝም ብዬ አፌን ዘግቻለሁ። ምንም ነገር ላላወራ ወሬ አልባልታ ይዘብኛል። ገነት ማናት? ምን አቅልሃለሁ? ከሚስት ተደብቀ መሸጉራት ሁኔታ አባህ አቅልሃለሁ። አንተ በሰከርኩ ቁጥር የሰው ስም ጻፍክና እኔ እየተነሳው እንትን የምለው በሰከርኩ ቁጥር አሁን አበባ የሰጠሽ ልጅ ውዴ ለምን ጠንቀርቀር ያለ ቪዲዮ ካለሽ አትፖስትችም? ይሄ ማህበረሰብ እንደሆነ በእኔ ፍቅር ሙጭ
ብሎ ሞቷል። ፔጅሽን ሙሉ ፖስተሻል። ምን ያህል ባሰቃየሽ ነው? ምን ያህል ብትጨነቂ ነው ማማዬ? እስኪ ይህን ተመልከች። እችን የመሰለች ልጅ ቀን ከሌሊት ስትፖስቻት ምን ያህል ብትቃጠይባት ነው? ማርያምን አሁን አበባ የሰጠችን ሙሉ ፔጇን ነው እየተሳደበ የምትፖስቱ። ላይክ አድርጌላት እሄዳለሁ እኔ ቤታይ ማርያምን አልቦልካት ለምን እንዴ? ለኔ እኮ እጠቀማለሁ። ከቪዎቼ መሀል ከእይታዎቼ መሀል አንዷ እሷ ናት እንዴ። ጥቅም ያላቸው ሰዎች አይ ስለ አልቦልካትም ውዶቼ። ዋይ ጠላትንማ ቦልከ በምን ያይሃል? ሊቃጠሉ ከብሎክ እኮ የወጡት እኮ እንዲቃጠሉ እኮ ነው እንዴ። ምን ሆናችሁ ውዶቼ? ብሎክ አድርጌማ ጠላቶቼ በምን ያዩኛል? አይኖ ፌክ አካውንት ይከፍታሉ። እሱን ከተቦለቀ በምን ያዩኛል? ጠላት እንዲያይ ማድረግ ነው ያለባችሁ። ቀን ከሌሊት ሳቃችሁን፣ ጨዋታችሁን ከሰው ጋር ስታው መቃጠል አለበት። ምንም እኮ አያመጡም። ማርያምን ኧረ የሆነ ሰው ስሙኝማ፣ ስሙኝ። ሰው አጥብቆ ከወደዳችሁ ማለት ነው ለምን ብላችሁ ጠይቁ። ለምን በጣም መውደድ አይነት አለው። በጣም ለምን ብላችሁ ጠይቁ። ሲቀጥል ደግሞ ማለት ነው ለእኔ ሲያሽቃብጥ ያያችሁትን ሰው ከኔ ጋር የሆነ ነገር ሲሆን ካያችሁት ለእናንተም አይሆንም። ማርያምን ለእናንተም አይሆንም። ክርስቶስን ነው የምላችሁ፣ ለእናንተም አይሆንም። ከሰው ጋር ስትጣሉ አንድ ነገር ልንገራችሁ። ያ ሰው ዘሎ እናንተን ካልደረሰባችሁ፣ በቤቱ ካላነሳችሁ ታገሱ። ሊታረቃችሁ ቆይ ጌም እጫወታለሁ፣ ተረጋጉ። ሊታረቃችሁ ይችላል። ይቅርታ ሊያደርግላችሁ ይችላል። ፈጥናችሁ አፋችሁን እንደ ቂጣችሁ አትክፈቱት። አንዳንዶቻችሁ አፋችሁን ስትከፍቱትኝ ከነ ቂጣችሁ ነው የምትከፍቱት። ከዛ በዛው ትቀዝኑበት ይሁን አላውቅም፣ ሰው መመለስ ያቅተዋል ከእናንተ ጋር ማለት ነው። አፋችሁ እንደ ቂጥ ትከፍቱታላችሁ። በቃ ከዛ ሰው ወደ እናንተ መመለስ ያቅተዋል። ቅዘና መሆናችሁ ነው የምትቀሩት። እንደዛ አታድርጉ። ለራሳችሁ ነው የምመክራችሁ። ከሰው ጋር ስትጣሉ ነገ መታረቅ የሚባል ነገር አለ። ነገ ልታረቁ ይችላል። ነገ ለዛ ሰው ራሱ ዝም ስትሉትኝ እኔ አሁን ከኔ ጋር ወደፊት የምትጣሉ ሰዎች ልንገራችሁ። አይኖ እኔ ስጣላ ቁርጥ ነው ማድረጋችሁ። ግን ዝም ካላችሁኝ ቦታ ካልሰጣችሁኝ ጸጥ ካላችሁ ራሴ መጥቼ ነው የምታረቃችሁ። አፋችሁ ግን ከቀዘነ አንዴ መመለሻ ከሌለው መቼም። ስለዛ ከኔ ጋር የምትጣሉ ሰዎች ነገ ልትታረቀን ትችላለች ብላችሁ አስባችሁ አፋችሁን አትክፈቱ። ቤታዋን እኔ አሁን ዛሬ ጋይስ ከራሴ ጋር አይደለሁም። ለፍራግመንቴን የገባሁት አሞኛል፣ አይኔን አሞታል ምናምን ዋሻ አንድ ዘፈን የዘፈን አፍቃሪ እኔ እዚህ ቤት እንዳለ ያለ ታጋይ የሆነ ዘፋኝ ምናምን ምን ሆናችሁ ነው? እውነት ዛሬ በጣም አሞኛል። ማናት? አይ ስለ እሷ አሮጊት ሴትዮ አታንሱብኝ በማርያም። ሰው ጥራ ቢሉታሉ ራሱ መጣ። ኧረ እንደውም ዛሬ አላወራውም ጋይ ጸጥ። ጆን ዳንኤል ገብተዋል። ለምሲ ኤርሚያውን ይገባል። ናንፎንቴ እንደውልለታለሁ። ሻሉ ባልታል አዳምጥ ትንሽ ጆን ዳንኤል እስኪሉ ነግራን ስትጨርስ እናቷ ከኢትዮጵያ ዳይሬክት ደውላ ከእናቷ አንደበት እንሰማለን። በኦሮምኛ ነው እናቴን ያናገርኩት ብላች። ምንድን ነው ቤተሰቦቼ አምልኮት የባዕድ አምልኮት ያውቃሉ አላቸው እና በቃ ወይኔ ሲድዬ እኔ ፍቅር ይሄ የባዕድ አምልኮ በቃ እንደው እማማ ኢትዮጵያ ልጆችሽ ይኸው ልጆችሽ ቅርስሽን እያስተላለፉ ይገኛሉ። ይኸው የባዕድ አምልኮ በአደባባይ ምንም ችግር የለውም። ምን ጠንቋይ ነኝ። ይሄ ማህበረሰብ ምንም አይመስለውም። እኔ የምፈራው ነገር አንዷ ተገደለች በማስጠንቆል በመንጠቋቆል ተብለው በትክክል ተገዳድለው እንዳይመጡ ነው የምፈራው። አሁን በአደባባይ በቃ ቀላል ሆኗል መጠነቋቆል። ይህን ልታደርግ
ልታደርጊልኝ ትችያለሽ ስላት እኔ አላውቅም፣ ግን እናቴ ታውቃለች። እናቴን ላገናኝሽ ትላትና ሀኒቾ ገነትና እናቷን ታገናኝ። ቢኒያም ብሎክ ላረግ ነው። እሺ አንተ እንከካ ይሁን ዳራስ እንዴ ምንድነው ደጋግመህ የምትጽፈው? ያማል እንዴ? ይሄ 10 ጊዜ ይጽፋል። ምን አባቱ እንደሚል አላውቅም። ቆይ ጆንዳን ይልልሳው እናንተ አይኔ ካዴ አይኔን አመመኝ። ካፒ ኮንገር ሚስተር ጀግናችን ይላል። እኔ እኮ ኮመንት ብጽፉ ይስ እኔ ይመስለኛል ማለት ነው የሆነ ቤት አሉባልታ እያወራችሁ ማለት ነው። ከዛ እነዛ ሰዎች ሲያባርሯችሁ ወይ ከላይቭ ሲወጡ ቀጥታ እዚህ መጣችሁ ሀሳባችሁ ነው የምትጽፉት። አሁን አንተ ሚስተር ጀግና ትላለህ። ማን አባህ ነው ሚስተር? ማናት ሚስተር? ኪቶ አባት ወይ አንድ ነገር የሚያወሩት እኮ አይገባኝ። አባል ልጅቷ አውሪ ቶሎ በይ። ልጅቱ እስክታወራ እየጠበቅኳን ነው። ስሙኝ የሀበሻዎች እንዳለ ማለት ነው ኢትዮጵያኖች ከዚህ በኋላ ልብስ ስትቀበሉ ምግብ ስትቀበሉ ስትበሉ ከሰው ጋር ቀድማችሁ ሰው ቤት ስትሄዱ ምን ስትሉ እነሱ ቀድመው እስኪበሉ ድረስ የጎንደሬ ባህሪ ይኖራችሁ። አሁን ጎንደሬ ማለት ነው ጋይስ ምግብ ስታቀርብለት ቀመስ አንተ ነው የሚል ቀድሞ መጀመሪያ ያስቀምሷቸው ቀድማችሁ። እነሱ ከቀመሱት በኋላ ምግቡን እናንተ ቀጥላችሁ ብሉ። ልብስ ስትቀበሉ እቃ ስትቀበሉ በየእምነታችሁ በቁራናችሁ በጸበላችሁ አድርጉት። ዘንድሮ ህዝቡ ይኸው የመተት የድግምት መዓት ነው የምንሰማው። ሙስሊም በእስልምናችሁ፣ ፕሮቴስታንት በፕሮቴስታንትነታችሁ የፈለገ የምታመልኩ ሰዎች በየእምነታችሁ በምታምኑት እምነት ተቀበሉ። ዘንድሮ ይኸው በአደባባይ በጠራራ ፀሐይ ቅልል ብሎ እኔ ድግምት ደግማለሁ፣ እኔ ጠነቁላለሁ፣ ደንበኛ ጠንቋይ ነኝ፣ ወሸላ አኮላሻለሁ የሚል ማህበረሰብ ነው የመጣብን። እቃ ላይ ሰራ ይችላል። አሁን ሚስትክ የኔና የኔ አባት አሞራው እዚህ ደረጃ እዚህ ላይ መጣክ፣ እዚህ ዋናው እቃው ላይ ደረስክ። አሁን እኔ ግራ የሚገባኝ ባልና ሚስቶች ባልየው እቃው ላይ ይነሳ ይችላል። እሱ እኮ በተፈጥሮ እኮ አንበሳ ተብሎ የተዘፈነለ ሰውዬ እኮ ነው። ግን የሆነ ሰው ቤት ሄዶ የሆነ ነገር ቀማምሷል፣ በልቷል፣ ተተብትቦበታል። እቃው እንደ ባንዲራ እንዲተኝቶ ሲንጎተት ይውላል። በምን በድግምትና በጠው ይሄ ሀበሻ የታወቀ ነው። ሱዳኔ መች ይጠነቁላል? ሱዳኔ መች ይደግምብሃል? ሀበሻ እንደሚደግመው እንደ ሀበሻ ደጋሚ ያለ እንዴ? ደግሞ ጭራሽ በአደባባይ እንትና ላይ ተጠንቁሏል፣ እንትና ላይ ጠንቁያለሁ። ወይኔ ቆይ ካፍታ ቆይታ በኋላ ናቸው ማለት ነው። ጭራሽ እነሱ ባይኖሩ ማለት ነው ቆይተው ነበረ። እኔ በዚህ የተነሳ አሁን በአደባባይ እንደዚህ ቀለል ስላለ እባክን አባታችን እያንጓለለ አባታችን እባክን የቀድሞ ስራህን እባክን እንዳትጀምረው። አይኑ ያገረሻል። ተነስተ ደግሞ አንተ ያንተው ደግሞ ደንበኛ ያውለው። እባክን አስቀድመን እንንገርግ። ያንተ ከተደራጀ ደግሞ አለቀ እንዴ? እሺ ያለኛ እንደ ቲክቶክ ነው እዩ። ለምን ሰው በአንድ ቲክቶክ 3-4 መጠቀም እንዳለ በብዛት የተወሰነ ሰው ቢያውቅ ነው። እሺ በአንድ ቲክቶክ 8 አካውንት ሳይን ማድረግ ይቻላል። አንድ ስልክ ላይ ይቻላል። በዛ ሰዓት ብዙ ሰው አያውቅም። እንትን ያለ ሰው ካልሆነ በስተቀር ያኔ ብዙ ሰው አያውቅም። ከዛ ያለኝ ትክክለኛ ይሄን አካውንቴ ይሁን ያለኝ ይሄ ብቻ ነው ብዬ አሳይወርት። ይሄን ሳይሆን ያኔ ይሄ ኦሪጂናሉ ማለት ነው። ሌላ የለኝም። አይ ማማ ኢትዮጵያ፣ አይ አንቺ እናት አለም በረበሩ ሌጋ ፎቶ ምናምን ነገር በቃ ዲሌት አድርጌ ቆላልፌ ደባብቄ ያለው። አሁን እቺ ተጠረቆለባናል። ጠንቋያ ልትሆን አትችልም። ጠንቋያ እቺ ከሆነች ጋይስ እኔ እንጃ ተጠይቃት የባሏ ጓደኞች የድሃ ቅንጡ ጠንቋይ አለ እንዴ ጋይስ? እኔንም አፋጦች ጠይቃ አላውቅም እንዳታውቂ እናቴ እንዳታውቂ። በቃ በጣም ልጁ ከማረድ ወደኋላ የማይመለስ ባለጌ ነው። አርዶ አይተሽዋል? እንዴት አወቅሽ ማረዱ? ባሏ አራጅ ነው።
በጣም ያውቁታል። በጣም አርዷል ማለት ነው። አርዷል ባይሄ እኮ ለህግ መቅረብ ያለበት ነው እኮ። መቼስ የሰው ልጅ ሳያርድ አረደ ብላችሁ ሰው ላይ አንፈርጅም። ባሏ አለች የሚያርድ ያውቃሉ አለች። ሶይ ለህግ ነው መቅረብ ያለበት። አቡ ቤት እኮ አለ መቀመጥ ያለበት። አራጅ ነው ማለት ነው ሰውየው። ያልታየ ነገር አይወራም መቼስ። ሀቢባ ቤት አወቀ። ከዛ በኋላ አንድ ቀን ረቡለ ቤት ይባላል። እዛ ቁጭ ብዬ እየጠጣሁ እያለ ምን መጠጥ የለበስኩት ቁምጣ ነው። ቁምጣ ወጣ ያለ ነው የምንለብሰው። አትመስይም ግን ቀረን። አያችሁ፣ የሰውን ልጅ ቀርባችሁ ካላያችሁት አታውቁ ማለት እሷ ነው። እኔ አሁን እዚህ እሷን ሳያት እንኳን ቁምጣ ልትለብስ ቀርቶ ቁምጣ የለበሰ ሰው ራሱ የምትቃወም ይመስለኝ ነበር። ቁምጣ ነው ግን የምትለብሰው። አያችሁ፣ አውሪዋል። ለምን እነሱ ያውቁ ነበር። ወደዛ ጋር አፏ ላይ ምራቅ ነው ከሌንናት ዋጭ። እሺ እንዴ ነው ከግድግዳ ጋር ጋርስቶ ያዘኝ። እንቃረገሽ አንቺ ስልክሽ ማለት ገብቶ ከስልክ ውስጥ ይሄም ደስ እኔ አላቅም። እሺ አራጅ ነው አላልሽም እንዴ ቅድም? ራቡ ጥያቄ ጠይቅልን። ከሰከንዳቶች በፊት አራጅ ነው ብለሽን ነበረ። ያርዳል ብለሽኝ ነበረ። ያርዳል ይታረዳል ብለሽን ነበረ። እና እንዴት ሆኖ እንዴት በየትኛው ሂሳብ ነው ሲያንቅሽ ያላወቅሽው? ምናልባት ኩፕ ኦኬ። አይ ተውት፣ ቆይ ነገር እንዳይጣበስ ግን ይሄን ነገር ከነገርኩት